እንኳን ወደ ኮንዶሚኒየማችን በሰላም መጣሽ። ዋው ለኔ ነው። ቤቢዬ እወድሃለሁ። እነዚህ ሰዎች ግን መቼ ነው በትክክል የሚጽፉት? ዌልካም ሳሪ ቆንጆ ብላችሁ ጻፉልኝ ነበርኩ ያልኳቸው። በእናትህ ተባክህ እውነት ኬክ ነው የገዛው? ከምግብ ቤት ማነው? ያው ከኬክ ቤት። ኦኬ ዋናው ማሰብ ነው። እንደ ባለፈው ፊቴ ላይ ልትወረውሪ ብቻ ነው። ሌላ የምትመርጠው ቦታ ካለ ትነግረኝ ትችላለህ። ስማ ቤቢ፣ ሁሌ ልታስታውሳቸው የሚገቡ ነገሮችን ላስታውስ። አንደኛ ከእናንተ በፊት እኔ ነኝ እዚህ ግቢ የገባሁት። ሁለተኛውስ? ሁለተኛው አንተ የዚህ ግቢ ነዋሪ አይደለህም። አንቺ ግን የሆነ ከማህተበ ጋንዲ ጋር የሚያመሳስል ባህሪ አለሽ። የትኛው ባህሪ? ሁለታችሁም ላይ የቁጥር ብክነት ያለው። እኔ ቆንጆ አይንሽ ተጉረጠረጠ። ግራ ገባሽ አይደል? አንድ ሁለት ምናምን ብለሽ ለያየሻቸው እንጂ ያው አንድ አይነት ሀሳብ እኮ ነው ያቀረብሽ። መቼ ነው ግን ይህን አእምሮን መጠቀም የምትጀምር? ይገርምሻል፣ ይህን ጥያቄ ጎዘዴ አስተማሪ ጠይቆኝ እና ጤነኛሽ? ምን አደረኩ ደግሞ? ምን አደረኩ ነኛልሽ? የትኛው ጤነኛ አእምሮ ያለ አስተንሽ በሯ ድረስ የመጣላት ካልፈልግም ብላ ምትመልሰ ጤነኛ አይደለሁም አሞኛል ማቲን ከሆነ ፕሊዝ ለምን ኬኩን ከበር እንደመለሽ አንድ አጥቃይ ቢስ ምክንያት ስጭ። እየጠበኩሽ ነው። እንዴት ከበርሽ ድረስ በነፃ የመጣልኝ አልፈልግም ብለሽ ተመልሻለሽ? እየጠበኩሽ ነው። አቡዬ ተረጋጊ። አሁን ቦታ ስለቀሽ ስለወጣሽ ቤቢ አምቶት ለነበረው ኬክ ያለሽ አምሮት ከፍተኛ ነው። ነገር ግን አሁን እኔን ከበላሽ ቤቢ ኬክ ነው ወዴት እንደወሰደው ማን ነው የሚነግረኝ? አልፈልግም። አነፍንፍ ይደርስበታል። አቡ ልጁ እኮ ለራሱ የተሰጠው ስጦታ ነው ያመጣልኝ። እንደውም ሌላ ሰው ሲሰጠው ደግሞ እንዲያመጣልሽ እቅፍ አድርገሽ ሳም አድርገሽ መሸኘት ነው እንጂ ኬክ ይከፋል። ሳሪ በእናትሽ ከዚህ በፊት ኬክ አምጥቶ አያውቅም ብለሽ በይ። አምታክ ከፍትል ነው እንዴ? አባከቆይ ለሰብሮ ነው። እኔ ምን ናት? የዘንድሮ ሴቶች ለምንድን ነው ኬክ ላይ ማጻፋቸውን ትተው መጻፊያውን የማይሰጡኝ? በእናትህ ምናልባት መጻፍ ስለሚጠራጠሩ ነው። በነገራችን ላይ ከሳራ ጋር ጥሩ ፕሮግሬስ እያደረክ ነው። እንዴት እንደሌላው ቀን ኬኩን በፊትሽ ይዘሽው አልመጣሽም ነው? አያስቅም። ወንድ ልጅ አያስቅም። በፍጹም አያስቅም ወንድ ልጅ። ወራውላችሁ ተገኘ ነው ያው ተገኘ ትቀማኛል የማ ሰይፈር ይሁን ጋሽ ምንዳይ ምን ነው ትለኛለህ? ይሄን ወመኔ ሌባ አታውቀውም? መኪና ያስቆም ልብስ አሰጣ እንዴ በረፈልፉ ነው እየሰራጥ እየገባ እንዴ አምፖል ነሽ ቃሪያ ነሽ ከቤት ይመጣ አቅም እንኳን ማይብር ነው ተይዛላት ሌባ ተይዛ። አይ ባል ስቃ የካይ ባል ነው ባል እንኳን ሴት ላይ ምናምን እድሜ ራሱ አይገድበው። አንተ ነህ እንዴ? አንተ ነህ ነገሩ ሁላችሁም ወመኔ ሌባ ብቻ ናችሁ። አንተ ራስህ ትሰርቁሉ ማታስታውቅ ያው ከኔ
ምንዳዬ በቀለ ደመላሽ እጅ ማንም ያመልጣል። ማን ይኸውልሽንም እጅ ከፍንጅ አንድ ከርችፍ ነው የሚይዘው። ብታውቂ ሁልሽም ብታውቂ። እኛ እንኳን ለሌባ ሶማሌም ዘምተን አላሳፈርንም። ወይኔ መሳሪያውን ቢዝ መቅደላ አፋፉ ላይ ነበር የሚሆነው። ይሄ ደግሞ በሚቀጥለው ለምትዘርፈው ይህን እንጂ የሆነ ሰውዬ ግን አንድ ቀን ከወጣሁበት ሳያስቀረኝ አይቀር። አቡል ታግዝኝ ትያለሽ? ይቅርታልኩሻል እንዴ አቡ? እስከዚህ ይጨርቀኛል። አቡስ እንደዛ አታኩፊኝ። ደግሞ ሀቢ መምጫዋ ደርሷል። ቶሎ እናዘጋጀው። አቡስ ባዶ ነው፣ እሱ ባዶ ነው። ነግሬሽ ነበር እኮ አውቀሽ ነው አይደል? ሾድ ብትገቢ አታምጪ። ቴንክ ዩ። ተመስገን ነው ዛሬ እኔንም ኬክ አበላኸኝ። አንተ ማፈር ከመብላት ለጥቂት ተረፍ። ምን ማለት ነው? እኔ ሁሌ እንደተንከባከብኩ ነው። ዛሬ እንደውም የፈለግከውን አድርግልሃለሁ። ምን ልጋብዝህ? በእናትህ ዛሬ እንደውም ስሰራ ስለሙን ለምን የሆነ አሪፍ ክትፎ ለምን አትቀርም? ክትፎ አንተ ደግሞ አንድ ቀን ደህና ነገር ተመኝተህ አታውቅም። ለምን የሆነ ጽድት ያለ ቁርጥ አልጋብዝህም? ሙት ይቻላል። አሪፍ ነው። ሄሎ ቆንጆ፣ እንዴት ነሽ? አለሁልሽ። ዛሬ ማታ እችላለሁ። አውቃለሁ፣ አንቺ ጥሩ ጋባዥ ነሽ። እኔ የምልሽ እስከዛ ለምን ለምሳ ጽድት ያለ 1-2 ኪሎ አይን የሆነ ጥሬ ስጋ ተይ እንጂ ቆንጆ፣ እንደዛማ አይባልም። ማናባሽ ነው ጥቅመኛ አንቺ? ይኸውልሽ እኔ እንዳንቺ ተሳዳቢ አይደለሁም። እሺ ይኸውልሽ፣ ቆራጣ ጥፍጥፍ እንዴ ንቀት። ናቲ በእናትህ ሰይጣን የሆነ ቀሚስ ለብሶ መሳል የምትፈልግ ከሆነ ይችል ልጅ አሁን ላገናኝ በእናትሽ። ከንግግር እንደተረዳሁት ልጅቷ ድጋሚ ራሱ ልታይ የምትፈልግ አትመስልም። ኧረ በእናትህ የሆነ ተፈላጊ እና ሙድ እያንቀሳቀሰች ነው። 2 ቀን ስዘጋት ንፍጧ እየተዝረከረከ ትመጣት። ሁሌ የሆነ ነገር ብቻ ስትፈልግ ከምትደውላት ምን አለ አንተ አንዳንዴ የሆነ ነገር ለማድረግ ብትደውልላቸው። ምን ማለት ነው የሆነ ነገር ማድረግ? ጥሩ ጥያቄ ነው። ለምሳሌ አሁን የደወልክላልሽ ስሟ ማን ነው? እኔ ስሟ ምን ያደርግልኛል? የሆነ የስጋ ቤት ባለቤት ብዬ ነው ሴፍ ያደረኩት። ይኸውልሽ የስጋ ቤት ባለቤቷን የደወልክላት ለምንድን ነው? ምን ቁርጥ ጋብዘኝ ስላልከኝ ነው። አንተ ለምን እንደ መርማሪ ፖሊስ ይመስል ሌላ ጥያቄው መጠየቅ ትተህ ቅድም የሆነ ነገር ስትፈልግ ያልከኝን ልቅ አስረዳኝ። ወደ እሱ እንምጣ። ኦኬ። ለምሳሌ የስጋ ቤት ባለቤቷ ጋር ትደውልና
ዛሬ ደወልኩልሽ አይልልሽ ነው ወይም ደግሞ ስራሽ እንዴት ነበር ውሎሽ እንዴት ነበር ምናምን ብለህ መጠየቅ ትችላለህ። እኔ አባቷ ነኝ እንዴ ስራ እንዴት ነው ምናምን ብላ ያሟል ለማለት የፈለኩት ነገር አልገባም። ብዙ ጊዜ ለሰላምታ የምትደውላት ከሆነ እንደዚህ አንዳንድ ጊዜ ይሄ አይን የሆነ ቁርጥ ፈልገህ ስትደውላት ጥቅመኛ መሆኑን አታውቅብህም ማለት ነው። እውነትህን ነው ታውቃለህ። እንደው የ2005 እቅዴ ምን እንደሆነ ታውቃለህ? እጄ ላይ ያሉ ሴቶችን መንከባከብ። በቃ በነገራችን ላይ ቅድም ከሳራ ጋር ጥሩ ፕሮግራም እያደረክ ነው ብለኝ። ፕሮግሬስ ያው ነው ቤተሰብ ወንድማማች ናቸው። ፕሮግሬስ ፕሮግራም የሚገርም ነገር ሳራን እጄ ላይ ለማስገባት ያላደረኩት ጥረት አልነበረም። አስበው ዋይን፣ አበባ፣ ብላክ ሌብል፣ ኬክ ኢቭን ገንፎ ሁሉ ወስጄላታል። የሚገርም ገንፎ ገንፎ በምን ሂሳብ ነው ደግሞ ገንፎ የወሰድክላት? ባለፈው አንዷ መንታ ወልዳ የሆነ የሚበላ ቁርስ ፈልጋለሁ ስላት ገንፎ ልካልኝ ረፍ። በነገራችን ላይ ሳራ ገንፎ ወዳለሁ ብላ እጇን ከዘረጋች እንዳሰጣት ፊት ላይ ነው ልጥፍ የምታደርግልኝ። ሙት ወንድ ልጅ ስነግርህ እመን። ይሄ ገንፎ ሚጥሚጣ ምናምን ምናምን አይን ሊያቃጥሉ ሊያንገበግቡ እንደሚችሉ እወቅ። እሺ ሚጥሚጣ አይኑ ሲገባ እንደሚያንገበግብ ሳራ ፊት ላይ ስትደፋው ነው እንዳያወቀው። እንደሚያንገበግብ እኮ አውቃለሁ፣ ግን 3 ቀን ከግድግዳ ጋር እንደዚህ እንደሚያላትን አላውቅም ነበረ። ቁም ነገሩን መሰለህ ሳራን እጄ ለማስገባት ያልወሰድኩላት ነገር የለም፣ ግን ምንም ፊቷ ሊፈታልኝ አልቻለም። በምንና እንዴት ላሰምጣት እንደምችል ብቻ ነው ግራ ይገባኝ። አትስማማበትም እንጂ ወደ መፍትሄው ነው ሊጠቁም ይችላል። አትስማማበትም እንጂ ሴት ልጅ መረዳት ቀለም እንደመቀላቀል የሚቀል መሰለኝ። ዋናው ችግር እኮ ሳራን እንደ ሌሎች ሴቶች ለመረዳት መሞከር ነው። እንዴት ማለት? ሳራ እኮ ማለት አንተ ቀሚስ ለብሰህ ማለት ነው። ሳሪ ግን እንዴት ነው የሚሆንልሽ? ምኑ? እንጃ። እኔ መንከባከብ ትችይበታለሽ። ለአዊ መኝታ ቤት ለመልቀቅ ስትይ እቃሽን እያሸክሽ ነው። እንጃ አንድም ቀን ተጨናንቀሽ አይቼሽ አላውቅም። ወይ ሁሉንም ነገር የማደርገው በወንድ ገንዘብ ስለሆነ ቀላል ነው። አይምሮ ወንዶቹ ምን ብታረጊላቸው ነው እንደዚህ ገንዘባችሁን ዝም ብለው የሚያፈሱልሽ? አንቺ ልታደርጊ የማችው ነገር በሙሉ አይምሮ ሀቢብ ለምንድን ነው እንደዛ ከሚያመላቅቃት አባቷ ቤት ወጥታ እዚህ መኖር የፈለገችው? ምን አቅላታለሁ? በራሴ ጥረት ነው ውጤታማ መሆን የምትለው ፈሊጥ አምጥታለች። እውነት ማለት ነው። በ2005 ሁላችንም የራሳችንን አዲስ እቅድ አውጥተን ራሳችንን መለወጥ መቻል አለብን። እኔ ግን ቶሚን አዋክቤ ማግባት እቅድ አለኝ። የቤት ኪራይ ከፈለልሽ ልጅ ነው? እሱ ዳኔ ነው። ቶሚ የሚይዛቸውን መኪኖች ብታይ አይንሽን ያምሻል። እኔ ለመርገጥ እኮ እንዴት እንደሚያሳሱ። ቤቱማ ጂ+2 ነው። መዋኛ ገንዳ አለው፣ ስቲም አለው፣ ጃኩዚ አለው። የሌለው ነገር የለም። ወንድ ልጅ በጣም ትክክል ነው። ለካ የጥቅም ሰው ስለሆነች ነው ስጦታ ይዤላት ስሄድ ከየት እንዳመጣው የምጠይቀኝ። እሺ ሳራ እንደ ሌሎች ሴቶች አለች። ከየት ነው መጀመሪያ ያለብኝ? መጀመሪያ ሴቶች የሚሰጡን ስጦታ ማቆመ አንድ ነገር ነው። እና እኔ ቤቢ ከኪሴ ስጦታ አውጥቼ እንድገዛ ትፈልጋለህ? ገንዘብ ማውጣት እኮ አይደለም ዋናው ቁም ነገሩ፣ ማሰብ ነው። ናቲ ስነግርህ አዳምጠኝ። ዋናው ቁም ነገሩ ምን ያህል ኢንተርጌት ማድረግ ትችላለህ ነው። ኢንቨስትመንት ኢንተሊጀንት ያው ነው። በእናትህ ብቻ
ከኔ ብቻ ልታገኝ የምችለውን ነገር ከሌላ ወንድ የማታገኘውን ነገር ማግኘት ያስፈልገኛል። ቤቢሻ ወይ ፍቅር ልሰጣት እኮ ትችላለህ። ሲያስጠላ በእናትህ እንደ 15 ዓመቱ ፍቅር ልሰጣት ትችላለህ። ታዲያ በአንተ አቅም ምን የሚሰጥ ነገር አለ? አንድ በስም ያለው ሲም ካርድ ነው። እውነቴን ነው። ግቢ ውስጥ የሚያቆማቸው 3 መኪኖች ብታይ ፍቅሩ ጦሱን ይዞ ነው የሚያስብልሽ። እውነት መቼም እንደ ልጅነታችን ፍቅር ፍቅር እያሉ ድንቡሎ ከሌለው ደሞዝተኛ ጋር ምን ያስቅሻል? አይ እኔ ሀዊን እዚህ ቤት አስቤያት ነው። ያን ከሚያክል ቤት ወታዚ ውስጥ ገባ የወፍ ጎጆ ውስጥ የገባች ይመስላል። አንቺ እኮ ቤቱ የጠበበሽ እኔ የሚያክል እግር ስላለሽ ነው። እስኪ አስቢው፣ ዞን የቀበሮ ጉድጓድ ውስጥ ቢገባ ምን የሚሰማ ይመስልሻል? ምን ለማለት ፈልገሽ ነው? ማብራራት ባይኖርብኝ ደስ ይለኛል። ዞን ቀበሮ ጉድጓድ ውስጥ ቢገባ ምን ይሰማዋል? ለምን ብዬ እንደዛ አላለሁ እንዴ? ነይ እባክሽ እቃውን ወደ ማስተካከል እንመለስ። ሳሪ ግን እውነትሽን እኮ ነው። እውነቴን ነው ካልሽሽ ይሄ መንገድ ዳር ያለው ኮንዶሚኒየም ስር ያለው ካፌ ያለ ከነቃው የሚከራየው እሱ ተከራይቼ እንደ አዲስ ካፌ ቀጣ። ካፌ እንዴ? አቡዬ የቦሌው ካፌ እኮ አክስሮሽ ነው የዘጋሽው። ወይኔ ቆንጆ የምትናገሪው ነገር አታውቂም ማለት ነው። ቦሌ የነበረው ትልቁ ካፌ ዝሆኑ ኮንዶሚኒየም ብሎክ ስላለ ደግሞ ቀበሩ። አሁንስ ገባሽ? አዎ ገባኝ። እኔ ልልሽ የፈለኩት ግን ድጋሚ ከምግብ ጋር የተያያዘ ነገር መጀመሩ ጥሩ ሀሳብ አይመስለኝም። በተቻለ ከኬክ ጋር የማትገናኝበት ስራ ቢሆን ይመረጣል። እንደውም እውነትሽ ነው። የካፌ ስራ አያዋጣም። ስጋ ቤት ጋር ኖ ካፌ ነው ስጋ ቤት። ለምን ቡቲክ አከፍችም? ቡቲክ ምን አሰብሽ ቆንጆ? ይሄ ሁሉ መቅለስለስሽ ምን ልታዘናግኝ እንደሆነ ገብቶኛል። ምንድነው ማዘናጋሽ? የት ልጅ ነው ደግሞ? ቀበሮ ጉድጓድሽ ልገባ። አይጠበብት ወንድሜ፣ አንተ ግን በእናትህ መፈጠር የነበረብህ በነ ፒኮክ ዘመን ነበር። ፒካሶ እንጂ ፒካሶ ደክሲሶ ያው ነው። በእናትህ ዋናው ችግር የሥራ አጋሮች ከሞቱ በኋላ ተፈጥራ አንተ መከራ መብላት ነው። እኔ የምመክርህ ይህንን ችሎታን ለምን ለቺክ ጠበሳ አታውለው እንዴ? እኔን እንኳን አታይኝም እንዴ? በአንተ ስዕል እኮ ስንት ቺክ እያነጋገርኩ እንደሆነ አስበው። አንተ ብትጨመርበት ደግሞ አስበው። ባጭሩ እንደ ቻይና በአቋራጭ አለፈልን ማለት ነው። የምሬን ነው። እቴ እናቴ ከአንቺ ጋር አድሬ ሲነጋጋ ልሙት ማለት ነው። መጽሐፉም እንደሚል ታውቃለህ? ወበከመ ሽንት ይሸምጥ ወበከመ ዳሌ ያስኬዳል ሰላሌ ማለት ይኸውልህ በእናትህ ናት በቃ አፈርሶንም ዝም ብለን የሳልከው ወይንስ የዚህም ባለ ንብረት ታውቀዋለህ? ናቲ አውቀዋለሁ በለኝ። እሺ በለኝ በቃ ታውቀዋለህ ናቲ። አላውቀውም። ስለምን ነበር እያወራን ነበር? ይሄ ጨው ተወደደ፣ በግ፣ ዶሮ። በግ አንተ በአመት ባሉ ምክንያት በግ እንዴት ጨምሯል መሰለህ? ከቦልስ እኩል ሆኗል ዋጋው ነው ብለህ ይሄ ዶሮ ምናምን የሚታሰብ አይደለም። ቅርጫ ገብተን ምናምን ካሉ እርግጠኛ ነህ ስለ በግ ነበር የምናወራ ነበር? ምግብ ቤቶች እኮ እውነታችን ያሉት
ዋው ፋኒ ነህ አንተን አይደለ ሳሪ ኬክ ይዛላት የመጣ? ኦ የሳሪ ጓደኛ ነሽ? አይቼሽ አላውቅም። እባክህ የሚንቀሳቀስ ኮንዶሚኒየም እኮ ነው የምታውቀው። እንዴት ነው የማታውቀው? ግቢ ቁጭ በይ። ኬክ ምናምን ብዬ ግን እንዳትለኝ። የኔ ቆንጆ አለሽ። አንቺ ራስሽ ብዙ ኬክ እንደበላሽ ያስታውቃል። እንዴ ምን የሚሆናትን ወንድ ለይታ የምታውቃኝ? ኧረ የሚሆናትንም ሴት ለይታ የምታውቃኝ አይመስለኝም። በጣም ነው የምታምሩት። ለምን እንደሱ እንዳላችሁ ፖዝ አድርጉልኛል። ለምን አልስላችሁም? ይሻላል። እኔ እንጃ እንደምትስለኝ ባቅ ኖሮ አለባበሴን አስተካክዬ እመጣ ነው። ለምን እንዴ? ራስሽን ግን አይተሻል? በጣም እኮ ነው የምታምሪው። እንደውም ይኸውልሽ መጀመሪያ አንቺን ግጥም አድርጎ ይሳልና ሲጨርስሽ አንቺ ሙሉሽን፣ ከዛ ቀስ ብለን እኔና አንቺን ደግሞ ሮማንቲክ አድርጎ ደግሞ አንድ ላይ ሰለናል። እንጃ ይሻላል። እንደዛ ይሻላል። እሺ አሁን ተስተካከይለት በደንብ። እግርሽን አንድ እግርሽን አውጪ። ሮማንቲክ ሆነሽ አንቺን ከወዲያ በኩል እንደገና የኛውን እግርሽን ትደግሚዋለሽ በደንብ። እንደሱ። እሺ በጣም ቆንጆ። ናቲማ ቀለም ስጨርስ ደውልልኝ። ቤቢ በእናትህ ጥለኝ አትሂድ። አይዞህ አልባላም። እርግጠኛ ነሽ? እዚህ ቤት ፋኒ ናችሁ። እስከዘጋጅ ዘና ማለት ትችላለሽ። ዘና ማለት ትችላለሽ አልከኝ? ቀጥይ። ስጨርሽ ይደርሳል። ሀይ ጂጂ፣ ምን ፈልገሽ ነው? መግባት ፈልጌ ነበረ። በር ማን ነው የሚከፍትልኝ? መግባት አይቻልም። ይቅርታ፣ አዲስ ነዋሪ ነኝ። ኦ አዲስ ነዋሪ ነሽ? ታዲያ ለምን አልነገርሽንም? እዚህ ግቢ ውስጥ እኮ ለመግባት የሚከፈል ገንዘብ አለ። እንደገና ደግሞ መኪና ማሳደሪያ የሚሰጥ ወረቀት አለ። እሱን አላወቅሽማ? ግን መክፈል ያለብኝን ነገር ነገ ከፍላለሁ። ነገ ትከፍያለሽ? በጣም ጥሩ። ነገ ትገቢያለሽ። ምን ያነጫንጫዋል? አርግዟል እንዴ? ይግቡ። እንዴ ይቅርታ፣ የቤቱ ባለቤት ማንኛችን ነህ? እየተሳልኩ ነው። መንቀሳቀሳችን ማለት ነው። በጣም ጥሩ። በነገራችን ላይ ቤቢ ኬክ ይዞ ሲመጣ የመጀመሪያው ቀን አልነበረም። ምን? ከተንቀሳቀሽ ሰው ይበላሻል። ልክ ነኝ? አዎ ልክ ነሽ። ልክ ነኝ። እኔ የምለው ከምንዳይ ጋር የሚግባባ ሰው አለ እንዴ? እባክሽ ምንዳይ ከራሱ ጋር እንኳን የሚስማማ ሰው አይደለም። ወይኔ በእናትህ ጓደኛዬ እቃዋን ይዛ መታ ነበር እና በር ላይ አላስገባላት። እኔ ቤት ደግሞ ምን ተቀባጥሪያለሽ? ኬክ ልበላ መጣሁ ብለሽ እንዴ? የኔ ቆንጆ አንቺ ቀድመሽ መተሽማ ለኔ የሚሆን ታስተርፊያለሽ ብዬ ስምሽን አላጠፋውም። በነገራችን ላይ እሷን ለመጨረስ ምን ያህል ወራት እንደሚፈጅበት ቀን የጀመርካት? ለነገሩ ከፋፍዬ ነው የሰርቆተ። ማየት ይቻላል? ይቅርታ፣ ስልም ሳርጨርስ መልሶ ማየት አይችልም። የኔም ቤት እኔን ስሎ ሳይጨርሰኝ ሳለኝ ትዩና አንቺ ነው ያርገኝ። እኔን ለመሆን የበላሻቸውን 6 ሰዎች መጥፋት አለብሽ። እንዴት ነኝ? ቁጭ ነው ያደረገሽ። የመታወቂያ ፎቶሽ እንኳን አይወዳደሩም።
ሰብስቤ ቀድማሽ መተባጨር ሶኖር ኬክ ጋብዝሽ ነበር። እሷን ስለ እስክትጨርስ ካላረጀ አንድ ቀን ትጋብዘኛለህ። በህግ አምላክ አልኩሽ እኮ በህግ አምላክ። ህግ አታውቂም እንዴ? ህግ አታውቂም? እዚህ በር ላይ ስታየኝ የጥበቃ ሰራተኛ መስየሽ ከሆነ ተሳስተሻል። ምንዳይ በቀለ ደመላሽ የተባልኩ የዚህ ኮንዶሚኒየም ኮሚቴ ሊቀመንበር ነኝ። አሁን በእጅሽ ያስያትን 10 ብር ኪሴ ውስጥ ሸጉጠሽ ያስገባኛል ብለሽ ካሰብሽ አሁንም እጅግ በጣም ተሳስተሻል። ወይም ደግሞ አንቺ እንደምትዩ ይህን የመሰለ ክቡር ሰውና የኮሚቴው ሊቀመንበር ጥበቃ ሰራተኛ ነው እንዴ ብለሽ የምታስቢ ከሆነ ስህተት ነው። ምክንያቱም ማንኛውንም ነገር ማድረግ ስለምችል። ይቅርታ ክቡርነቱ፣ ማንነቱን ስላላወቅኩ ይቅርታ ያርጉልኝ። እንደው ፍቃዶ ከሆነ መኪናው እንዳስገባ ቢፈቅዱልኝ ደስ ይለኛል። አለበለዚያ ግን መኪናዬን መንገድ ላይ አቁሜ ይሄን ሁሉ ዕቃ በእጄ ይዤ ልገባ ነው። እንዴት ስነ ስርዓት ያለሽ ልጅ፣ ጨዋ ያሳደገሽ፣ በእውነት በጣም ስርዓት ያለሽ ልጅ ነሽ። የትኛውን ብሎክ ነው የተከራየሽው? ተከራይቼ አይደለም ጌታዬ፣ ጓደኛዬ ጋር ሩሜት ሆኜ ለመኖር ነው። አሃ፣ ጓደኛሽ ማን ትባላለች? ሳራ። ኦ ሳራ፣ አንቺን የመሰለ ስርዓት ያለው ልጅ እቺ የመንደር ወመኔ ጋር እንዴት ነው ጓደኝነት የሚመሰረተው? ስርዓትማ ላስተምራት ነው የመጣሁት ጌታዬ። ጥሩ፣ ለዛሬው ፈቅጄልሻለሁ። አስገቢ። ነገ ቢሮ ሄደሽ ክፍያ ፈጽሚ። በቃ ልክፈተው። ቆይ አይገባም፣ እኔ ራሴ ከፍተዋለሁ። አመሰግናለሁ። እሺ። ሰው ሁሉ ምን አለበት እንደዚህ ችሊ ስርዓት ቢኖረው። እናቴ የመስጥ ማጫወቻ ልትሆኝ ነው። የመስጥራት እንዴ! ኧረ በተሰቀለው! ኧረ ምንድን ነው ክልፍልፍ? ምንድን ነው የሚያክለፈልፋት? ኧረ በለው ፍሬም ፍሪ ሲሆን መጫወቻ የሆነበት ዘንድ። ይገርምሻል፣ እዚህ ሀገር የኬክ ጥበብ የገባው አንድም ሰው የለም ብዬ በድፍረት መናገር ይችላል። አንቺንም ከደፈርኩሽ ይቅርታ። እና እኔ 7 ዓመት ኦክስፎርድ ዩኒቨርሲቲ ስለ ኬክ ታሪካዊ ጥበብ የተማርኩት በዚሁ የተነሳ። ኬክ ለመጋገር 7 ዓመት? ሪቻርድ ቡሽ የሚባል ፊንላንዳዊ ነው። እኔ ስገባ 7 ዓመት፣ እስካሁን እዛ 14 ዓመት ማለት ነው። ኦልሬዲ ትምህርት ላይ ግድ የለሽም። አሁን ኬኩን ትቀምሺውና እሱ ማን ነው ምንድን ነው የሚለውን ነገር ትረጃለሽ። አተ ናቲ፣ ኬኩን ብቻ በልቼ ጨረስኩት እንዳትለኝ። ባክን አይደለም ሰብስቤ ናት የበላችሁ። በቃ ሌላ ጊዜ የሌላ ዩኒቨርሲቲ ጋግሬ አብላሻለሁ። እሺ። ለምን ስልኬን አልሰጠምና እንደዋወለ? በነገራችን ላይ ሳራ ፈልጋ መጣ ነበር። ሳራ እዚህ ድረስ መጣ። በእናትህ ሜዲ ሜዳሊያ ብለህ ደውልልኝ አላ እንዴ? ምን ነው ናቲ? አቦዬ ስሩና ለደረች እና ሙሉ ቶርታ ኬክ በልታ እንደዚህ ያደረገች እርቧት ብታገኝ ምን ልታረግ እንደምችል አስበዋል? ምን ያስቃል? የእውነቴን ነው። እሱ እንግዲህ አንተ ንገረኛ። እንዴ ምን እውነቴን ነው። ምን ያስቃል? አቡዬ አለሽ አረከዋለ ታለም በበዓል ከቤት ስለማልወጣ እንጂ መጥቼ ባሽ ደስ ይለኝ ነበር። ምክንያቱም በበዓል ከቤት ላለመውጣት ስለወሰንኩ ነው። አላገባውም፣ አልወለድኩም። ታለም እናቴ እኮ ነች። ልጅ በወልድ አልነግርሽም እንዴ? እሺ እሺ። እኔ የምልህ ስዕሉ ስጨርስ ግድግዳውን ነቅለው ወስደህ ለመሸጥ ነው እንዴ? እሺ
ያው እንደ አባቴ ስሜን እስክረሳ ላለመጠጣት ቃል እገባለሁ። እንደ 6 ዓመቴ ቁንጣን እስኪዘኝ ድረስ ላለመብላትም ቃል እገባለሁ። ካማት ባልሽቻው በ6 ዓመት ቁንጣን እስኪዝ ድረስ በልታል። ሁለታችን ነው ቁንጣን ሲያሯርጠን የነበረው እኮ ረሳሽው? ታዲያ ለምንድን ነው ሁሌ እንደ አዲስ በየዓመቱ ሰማው የሚያስቀኝ? በእናት ምክንያቱም ዝቅተኛ የሆነ የማስታወስ ምንም የማስታወስ ችሎታ ስለሌለ ነው ብለህ ነው? እኔ የምልህ ለምንድን ነው በበዓል ቀን ከቤት የማትወጣው? በእናትህ ዝም በል እሺ። ናቲማ የዚህ ዓመት እቅዴ ምን እንደሆነ ነግሬሃለሁ? ሴቶችን መንከባከብ። ኖ ኖ ኖ ኖ፣ እሱ የባለፈው ዓመት እቅዴ ነው። የዚህ ዓመት ተቀይሯል። ምን እንደሆነ ማወቅ ትፈልጋለህ? ምን አይነት ጥያቄ ነው? ቀላል ትፈልጋለህ እንዴ? አንተን ወደ ጨዋታው ማስገባት አይምሮውን መጠቀም ነው የማይችል ሰው እንዴት ነው? በጣም አሪፍ ነው። ግን በእናትህ እኔን ተወኝና ለራስህ ብቻ ፕላን አውጣ። አስበው እንዴ! ይሄ እኮ በጣም አሪፍ ሀሳብ ነው ናቲማን። እንዴ አንዳንድ ጊዜ የሆነ ለሌሎች የምናደርገውን ነገር ማቀድ ይኖርብናል። በጣም ጥሩ። አንተ የዚህ ዓመት እቅድ ምንድን ነው? አንተን ዝም ማስባል። እኔን ዝም ማስባል ቀላል ነገር አይደለም ናቲማን። ምናልባት ይሄ ስዕል ምናምን የምትለውን ነገር ናቲማን በጣም ቴንኪው። በጣም ነው የማመሰግነው ናቲ። በጣም 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 ቀላል ሰው አይደለም። ብድር መላሽ ያለኝ ምን አደረኩልህ? ምን አደረኩልህ? አሁን ምን እንዳረክልኝ ሳታቀርተን። ሃፒ በርዝዴ። ማን ነው? እንኳን አብሮ አደረሰን። የዋዛ ሰው አይደለም ናቲ። አንተን እንደሚያስወጣ ባቅ ኖሮ በትልቁ አልስልልህም ነበር። ብለህ መጣ ብለህ ሳለያለኝ ሌላ ቤት ነው እንደገባሁት። ይቅርታ። አቤት። የሳራ ቤት ነው? ሳሪ ቤት ነው። ሳሪ ግን ተኝታለች። ኢቭን ስጨፍር አድራ ነው አይደል? መልዕክት ካለ ልንገርልህ፣ ጓደኛዋ ነኝ። የሳሪ ጓደኛ። በል እንኳን ወደ ኮንዶሚኒየማችን በሰላም መጣሽ ልልሽ ነው የመጣሁት። እንኳን ደህና መጣሽ። ቴንክ ዩ። ይቅርታ ቆንጆ ሴት ሳይ ትንሽ ውሃ ስለሚጠማኝ ነው። ኧረ እውነት ብዙ ጊዜ እንደዚህ ያደርገኛል። እኔ ማን ነኝ? እንኳን አንቺን ራሴን በአግባቡ አላወኩም። እንዴ ማማን ናችሁ? አቡዬ እንዴት ነህ? አለን። አንተ ጉደኛ ወይ እንኳን አደረሰ። እንኳን አብራረስ። ለመሆኑ ዛሬ ምን ይዘልን መጣ? እንኳን ደህና መጣሽ የሚል ስዕል ይዞልኝ መጣ። ምን ላይ እንደተሳለ ልገምት። ኬክ ላይ ትልቅ ኬክ፣ በጣም ትልቅ ኬክ፣ ወረቀት ላይ ሀዊች ልጅ ግን አየሻት? ምን አደረገች? እሷን እንኳን ደህና መጣሽ ብሎ ሊጠይቃት ሲመጣ ኬክ ይዞላት መጣ። ለአንተ የተሰጠ ኬክ ይዘህልኝ መጣ ምናምን ምናምን ብላ መነጫጭቃ አባረረችው። ይኸው ዛሬ ለአንቺ እንኳን ደህና መጣሽ ልጅ ወረቀት ይዞልሽ መጣ። ውሽ ምስ ነገ እኔ ካፌ ስከፍት ወረቀት ይዞልኝ ሊመጣ ነው ማለት ነው። ሀዊ ሙሽ ሳሪ መመከር አለባት። ናቲማን የዚህ ዓመት እቅዴ ምን እንደሆነ ነግሬሃለሁ? አልነገርኩህም። ለምን እንዳልነገርኩህ እንዴት እንዳወቅሁ ታውቃለህ? ስላልነገርከኝ ነዋ። ሳይሆን እቅዴን ከሰከንዶች በፊት አሁን ነው ያወቅሁት። ናቲማን እንኳን ደስ ያለ። ደስ ብሎኛል። ወደ ኮንዶሚኒየማችን ሊያ ከበደ መታለች።
ልጅ ጤነኛ አይደለም እንዴ? ሊያ ከበደ አሜሪካ ነው የምትኖረው። ፈረንጇ ሊያ ከበደ አይደለም ያልኩህ። እንደው የምትቀባጥረው ና ሳራ ቤት እንሂድና ጉድ ላሳይ። ሶሪ ቤቢሻ፣ እኔ በባል ከቤት አልወጣም። ምንድን ነው የምትለው? በባል ቀን ከቤት ክሊዮፓትራ መታለች እያልኩ ነው እንዴ? ሊያ ከበደ ያልክ መስሎኝ። ግማሽ ሊያ ከበደ ግማሽ ክሊዮፓትራ። ማንም ትሁን ማን ዛሬ ከቤት አልወጣም። ለምን? ምክንያቱም በበዓል ቀን ከቤት ወጥቼ ጥሩ ነገር ገጥሞኝ ስለማያውቅ። እሺ ማይክል ጃክሰን መኪና ማቆሚያው ጋር መጥቶ ሊዘፍን ነው ቢባል አትወጣም? ማይክል ሞቷል። እሱም አይመጣም፣ እኔም አልወጣም። እሺ ቴዲ አፍሮ ደረጃው ላይ ብታየው ሰላም ልትሉ አትወጣም? አልወጣም። እሺ የ75 ዓመት አሮጊት እዛ ጋር ሲወድቁ ብታይ ልታነሳቸው አትወጣም? አልወጣም። እሺ 4ኛ ፎቅ ላይ ወጥቼ አንተ ካልመጣ ከዚህ ላይ ፍጥፍጥ እላለሁ ብል ልታድነኝ አትመጣም? አድርገው። ምን አይነት ጨካኝ ነው በእናታችሁ? ስማ አይኔ ነው ናቲማን፣ እስክሪኑ ላይ ምን እንደሚታይ ንገረኝ። 2 የስታር ምልክት። 2 የስታር ምልክት ምንድን ነው በለኝ። አልልህም ብለኸኛል። እዚህ ቻቻ ባር አንድ ወዳጅ አለኝ፣ አሹ ዘባርቴንደር ይባላል። ላለፉት 2 ዓመታት በምንም ምክንያት ሆድ ብሷት ብቻዋን የምትጠጣ ቆንጆ ሴት ካየ 1 የስታር ምልክት ይልክልኝ ነበር። አሁን 2 የስታር ምልክት ላከኝ። ምን ማለት እንደሆነ ገብቶሃል? 2 ሆድ የባሳቸው ሴቶች ብቻቸው እየጠጡ ነው። ወንድ ልጅ ዋው! አሁንስ አትወጣም? አልወጣም። ናቲማን በትክክል ሆስፒታል ሄደ አይምሮን መመርመር ይኖርባል። 2 ሆድ የባሳቸው ሴቶች ብቻቸውን እየጠጡ ነው እየተባለ አልወጣም ትለኛለህ? ይህ ምን አይነት አፓርትመንት እንደሆነ ታውቃለህ? ኦፖርቹኒቲ አስትሮሎጂ ያው ነው በእናትህ። ጤነኛ ተናዳችሁ ከእንቅልፋችሁ ነቅታችሁ ታውቃላችሁ? ምን ሆንሽ የኔ ቆንጆ? ቶሚ የሚሉት አጁዛሏ ለገንዘቤን የቀረበችን ብሎ እንዳያስብ ብዬ አልበላም አልጠጣም ብዬ ኒውዮር ኢቭን ሸራተን ጋበዝኩት። ጠዋት ወደ ቤቴ ሲመልሰኝ የሚሰጠኝ ጥሩ ነው 100 ብር የራስጌ መብራት። ዳርቾ ዋናው ነገር እኮ አስቦ ማድረጉ ነው፣ የዕቃ ውድነት አይደለም። ኧረ በእናትሽ እሱ በልጅነትሽ ነው። አሁን የመጠቃቀም ጊዜ ነው እንዴ? ቆይ እሱን ያንገት ሀብል አላውቀውም። አዲስ ገዛሽ ነይ? ዳይመንድ ነው። ቶሚ ነው አዲስ ዓመት ስጦታ ይሰጠኝ እንዴ? አሁን ምንም ስጦታ አልሰጠኝም። 100 ብር የራስጌ መብራት ምናምን ስትይ አልነበር እንዴ? ህልሜን ነው አይነገርኩሽ? 100 ብር የራስጌ መብራት ቢሰጠኝ እዚህ የምታገኝ ይመስልሻል? በጭራሽ። ቃሊቲ ጎመን በስጋ ይዤልሽ ነበር የምመጣው። ምን ጎመን በስጋ እያለ ነው እስካሁን በባዶ ቁጭ ያደርጋችሁ? የኔ ነገር እሷ ስለ ቶሚ ስለሰጣ ስጦታ ስናወራ ነው ተሳስቼ የምግብ ስም የጠራሁት። እና ጎመን በስጋ አለ የለም? ጥሬ ጎመን ፍሪጅ ውስጥ አለ መሰለኝ። ስጋውን ከሆነ ነገርሽ ላይ ቆረጥ አድርግሽ አንድ ላይ መቀቀል። ምን ትልቅ ነሽ እያልሽኝ ነው? ምን ማ እኔ ምን ለማለት ፈልጋ ነው? ትልቅ ነሽ እያለችኝ ነው? አይ እንደዛ ያለችሽ አይመስለኝም። እና ቀጭን ነሽ በይኛ፣ ቀጫጫ ነሽ በይኛ፣ በይኛ። ቆይ አሁን ለምንድን ነው እኔ ስላልኩት ነገር የምናወራው? እሷ ነች አይደል መጀመሪያ ወፍራም ነሽ ያለችሽ? አንቺ ልጅ በአዲስ አበባ መሞት ፈልጊያለሽ? እና 2 እስረኞች ወደ ቃሊቲ በመኪና ተጭነው እየሄዱ አንደኛው ምን ይሏል መሰላችሁ? እንዴ አንተ እንዴት ሚስትን ገለ 1 ዓመት ብቻ ይፈረድብሃል? እኔ እኮ ሰው በመኪና ገጭቼ 3 ዓመት ነው የተፈረደብኝ አለ። ከዛኛው ሰውዬ ምን ይሏል መሰላችሁ? እኔ የገደልኳ ሚስቴ ለካ ከዚህ በፊት የዳኛው ሚስት ነበረች አሉ። ይደርስ ይቅርታ ቀልድን ካላቆምሽ እንትን በቁሜ ይለቀዋል። ደም በቁምሽ ትለቂዋለሽ። ደግሞ ያደረግሽው ታይቶን እንጂ
እንደ ወግ ባረጉማ የባህል ልብስ ለብሰሽ ቢሆን ኖሮ እዛው ባልኮኒ ጋር ገባ ብለሽ ቀሚስሽን ዘርፈፍ አድርገሽ ሸዋ ታረጊው ነበር። ሙች ምንድን ነው ቤታችን ነው ይጸዳል። ትክክል ነኝ አይደላሹ? ትክክል ነህ። ቀልዶችን ሰምቻቸው አላውቅም። የሚገርምሽ የከተማውን 99% ቀልድ የምፈጥረው እኔ ነኝ። እንዴት ነው በአመት በዓል ተጫውተሽ ታውቂያለሽ? ምን አጫለ? አንተ ምን ፈጣጣ ዥጉርጉር እና መልስሽ ምንድን ነው? ጫ በጣም አሪፍ እና ጓደኛሽ ሳትመጣብን ብን ብለን እንጥፋ። ጉድ ጥላችን እናርግ። ጓደኛዬን ማጥያት መሄድ አልችልም። ለነገሩ የሆነ አሪፍ ነገር ትመስላለች። ከኛ ጋር መጫወት ትችላለች። እንደዛ እንኳን አይሆንም። ባይሆን እንዳንተ አሪፍ ጓደኛ ካመጣላት አብረን እንሄድ ይችላል። ምን ነካሽ? እንደኔ አይነት አሪፍ አጫዋች በየአህጉሩ አንዳንድ ብቻ ነው ያለው። ሙች ቆይ ግን እግዚአብሔር ጀምሮት እኔ የጨረስኩት አንድ አጁዛ ጓደኛ አለ። እሱ ጋር ልደውልና አመት ባሉ እናደርገዋለን። ሄሎ ናቲማን፣ ይኸውልህ የሰው መጠጥ ደፍቼ ሰውየው ካልከፈልክ አትሄድም ብሎ ጠርሙስ ይዞ ፊት ለፊት እየጠበቀኝ ነው። እዛው በጠበልህ። ኖ ናቲ በእናትህ 400 ብር ይዘልኝ ነው። ሰውዬ ነገርኩህ እኮ እኔ በበዓል ከቤት አልወጣም። አንተ ከምትወጣና የኔ አንጎል ከሚወጣ የትኛው ይሻላል? አንጎል ይውጣ። ምን ተሸክሞ ምን ጠቀመ? ወንድ ልጅ ገንዘቡን ይዘልኝ ብትመጣ ይሻላል ወይንስ ጭንቅላቴን ለማሰፋት ሆስፒታል ልትወስደኝ ብትመጣ ይሻላል? ምርጫ አንተ ነው እንግዲህ። ጥሩ፣ ወደ ሆስፒታል ወስድ እመጣለሁ። ይኸውልህ ለማንኛውም ስትመጣ ፌስታል ይዘህ መምጣት እንዳትረሳ። አንጎሌን የምትሰበስብበት የማይጠቅም አንጎል የምሰበስብበት እኔም ብቻ ነው እናንተንም ርቧችሁ? አንቺን ብቻ ነው። አክቹሊ እኔንም ርቦኛል። የሚበላ ነገር የለም እንዴ? ፍሪጄን ከኔ በተሻለ እሷ ታውቀዋለች። ለምን ስጋ ገዝተን ጠብሰን አንበላ? እንደ አመት በዓል እኮ ነው። በዚህ ሰዓት የት ነው ስጋ የሚሸጠው? እኔ የማውቅበት ቦታ አለ። ሶሪ፣ አንቺ ባለሽበት ምግብ ቤት እንደሚገኝ መጠየቅ ጥፋት ነው። እና ትሄጃለሽ ወይስ አብረሽ ልሂድ? ኖ አብረን እንሂድ። መኪና አለሽ አይደል? አዎ፣ ግን ዛሬ መንዳት አላሰኘኝም። ምንድነው ሽሙጥ? መንዳትሽም እንዴ? ኧረ ትችላለች። አባቷ ለግራጁዌሽኗ መኪና ገዝተው ሰርፕራይዝ አደረጓት። ለመጀመሪያ ጊዜ መኪናውን ስትነዳው የአባቷ መኪና ጥሩ አጋ በማጋጨት መልሳ ሰርፕራይዝ አደረገቻቸው። ምን ታካብጃለሽ? አሁን በደንብ እየነዳ ነው። መች ነው የምትነጂው? እሑድ ያኔ ባል ነው መንገዱ እንደሁሉ ነው ጭር ብላ። እግዚአብሔር እንሂድ። ቀስ 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 ቀስ። ምን አለ ይህችን ልጅ እንዳው መኪና መንዳት ቢያስተምሯት። ተጋጨው እንዴ? ነው አልተጋጨሽም። ወደፊት ብንሄድ ይሻላል። እንደዛ ይሻላል አይደል? ምን አለ በአውደ ዓመቱ እንኳን ብታርፍ። በይ ሳይመጡብሽ ውጪ ውጪ። አንተ ክልፍልፍ፣ አሁን ገና የተሳሳተ ቦታ ላይ በትክክለኛው ሰዓት ተገኘ። አንተ ጦሰኛ፣ ግቢውን በሪዝ የገዛው መሰል እንደልብ የምትዘዋወርበት። የኔ እናት አይዞሽ። ወይኔ ልጁ አስደነገጠሽ አይደል? ይኸውልሽ የግቢውን ወመኔ በአንድ ምት እኮ ነው የዘረጋሽው። እንዳውም ለኮሚቴው ነግሬ ዋንጫ እንዲሰጥሽ አደርጋለሁ። በቃ ወይኔ ጉዴ፣ ሞተብኝ እንዴ!
አንተ ጦሰኛ ሞተር ነው ተኝተህ አይንቀሳቀስም። ይኸውልሽ እቺዋ ጓደኛሽ ራሱን የሳተ ሰው እንዴት መቀስቀስ እንዳለበት አታውቅም። አይዞሽ። ይኸውልሽ በሞተ ሰውና ራሱን በሳተ ሰው መካከል ከፍተኛ ልዩነት አለ። በጣም ከፍተኛ ልዩነት አለ። የሞተ ሰው ይኸውልሽ እንዴ አይንቀሳቀስም። አይሽ? አዎ ጋሽ ምንዴ በጣም ደስ ይላል። ሌላ አይነት ቴክኒክ የለውም? እግር ኳስ ትመለከቻለሽ? ያው ጥሩ። ቅጣት ምት መሀል ሜዳ ሲገኝ መቼው ምን ያደርጋል? ኳሱን ወደ ጎሉ ይመታዋል። ትክክል። ሌላው ቴክኒክ ደግሞ አሁን ለምሳሌ ያበሩ ጎል ነው እንበል፣ ይሄ ደግሞ ጭንቅላቱ ኳስ ነው እንበል። አንቺ ወደ ኋላ እንዲተንደረደሪና እንዲተንደርድረሽ ጋሽ ምንዴ ለዛሬ ገጫወቱ ይበቃዋል። እሺ እውነትሽን ነው፣ እውነት ብለሻል። በቃ ወደ ጉዳያችሁ ሂዷ፣ ወደ ጉዳያችሁ ሂዱ። እንሂድ በእናትሽ እንሂድ። ዳይ ልጁስ? ኦ ልክ ነሽ ጋሽ ምንዴ፣ አንድ ጊዜ አግዙኝ። ምን ነው ወመኔ እዚህ ወመኔ ያው መንገድ ለቆሽ ነው ይችላል። አቡዬ ልጁን ሆስፒታል መውሰድ አለብኝ። ለምን ይመስልሻል? ስለገጫውት ነው። ምንድነው ደግሞ አንቺ አስር ሀሳብሽ የምትቀያየሪ? ስጋ እንግዛ ተባብለን መስሎኝ ከቤት ይወጣ ነው። እሱን ሆስፒታል ለመውሰድ ሀሳብ ከየት ነው ያመጣሽው? እኔ ምንዳዬ በቀለ ደመላሽ እዚህ የማንም ወሮ በላ የትራፊክ ህግና የእግረኛና የመኪና መሄጃውን ጠንቅቆ የማያውቅ ጋጠ ወጥ ነው ሆስፒታል ይወስዳል ወይም ሆስፒታል ለመውሰድ ሙከራ ያደርጋል ብላችሁ አስባችሁ ከሆነ ተሳስታችኋል። እንዴ አሁን ሞርፊን ውስጥ ስለሆነ ሰመመን ውስጥ ይቆያል። ነገር ግን 4 ክራክድ የጎን አጥንቶች፣ ዲስሎኬት ሾልደርስ፣ ብሩዝድ እና ክራክድ ጣቶች፣ ክራክድ መገጣጠሚያዎች፣ የተቀጠቀጠ ጡንቻ፣ ዳሜጅ ነርቭ ወይም ጠንከር ካለ የፊዚካል ቴራፒ ጋር በአጭር ቀን ውስጥ ለውጥ እናያለን። አሁን ሄደን ስጋውን መግዛት እንችላለን።